ሰላም ውድ አድማጮቻችን፣ ይህ የስፖርት ነው። ቼልሲን የሚመለከቱ የተለያዩ መረጃዎችን አጠናቅሬ ተመልሼ መጥቻለሁ። ዣቪ አሎንሶ የመጀመሪያውን ፕሬስ ኮንፈረንስ ማድረግ ችሏል። ቼልሲ ታዳጊውን ሃሪሰን ባቶኒን ማስፈረም ችሏል። ሜትር ከ91 ቁመቱ ይረዝማል። የዊጋን አትሌቲክ የአማካኝ መስመር የአጥቂ አማካኝ መስመሩን የሚሸፍን ተጫዋች ነው። ይህ ተጫዋች ለዊጋን አትሌቲክ ባለፈው የውድድር ዓመት 12 ጨዋታዎችን አድርጎ ከ12 ጨዋታዎቹ 9 ጨዋታዎቹን ቋሚ ሆኖ የጀመረው 3 ጎልም ማስቆጠር ችሏል። እንግዲህ ቼልሲ ታዳጊዎቹ ላይ ጥሩ ስራን እየሰራ ይገኛል። በተለይ ከዚህ በፊት ረስቷቸው የነበረውን የቼልሲ አካዳሚ ተጫዋቾች ላይ በሚገባ እየሰራ ነው። አንዱ ጄሰን ዴሪ ነው። ይህንን ተጫዋች በውሰት መላኩን አውርተናል። ማዮካ የሚቀጥል ይሆናል። ሌሎች ተጫዋቾችንም በውሰት የሚልክ ይሆናል። ነገር ግን ብዙዎቹን በቅድመ ውድድር ጨዋታ ላይ የማየት ፍላጎት የሚጠበቅ ነው የሚሆነው ከሰማዮቹ። እንግዲህ ቼልሲ በኮባሃም ይህንን ምርጥ የታዳጊዎች ማዕከልን በሚገባ መጠቀም ላይ ማሻሻል እንደሚፈልጉ አንዱ የሚጠበቀው ትልቁ ዜና ነው የሚሆነው። ቻቫሪንን በሚመለከት የዝውውር ጉዳዩ ምን አዲስ ነገር አለ? በሚገባ እናየዋለን። ወደ አድማጮቻችን እንግዲህ ፔፔ ቻቫሪንን በሚመለከት አሁንም ባልተለመደ መልኩ ማለት ይቻላል ትልልቅ ተጫዋቾች ላይ ቼልሲ ጠንከር ያለ ፖሊሲን እየተጠቀመ ይገኛል። ለግራኒት ዣካ ተጫዋቹንም ቡድኑንም 8 ሚሊዮን ፓውንድ ጥያቄ ማቅረብ ምንም እንኳን ዝውውር የዋጋ ጉዳይ እንግዲህ ምንም ደጋፊን የሚመለከት ባይሆንም ማለትም አንዳንዴ ካለው ዝውውሩ ሂሳብ የሚወጣው ወሳኝ መሆኑን በእግር ኳስ የምናውቀው ነገር እንዳለን ሆኖ ነገር ግን አንዳንዴ ክለቦች የሚያቀርቡት አሁን ለምሳሌ አርሰን ዌንገር የማይረሳ አለ ለሱዋሬስ 40 ሚሊዮን ፓውንድ ሲደመር 1 ሚሊዮን ፓውንድ ለዝውውር ኮንትራት ማፍረሻውን ለሊቨርፑል ጥያቄ በጊዜው ሲያቀርቡ ይህ ሊቨርፑልን ሚነካ እንደነበር እና በጣም ሊቨርፑል ዲስሬስፔክት የመሆን ስሜት እንደተሰማቸውና በአርሰናል በኋላ ተጫዋቹን አስቀርተው ሲያሾፉ እንደነበር ሁሉ 8 ሚሊዮን ፓውንድ በጣም ልክ ያልነበር ነበር። አሁን የቻቫሪኒን ጉዳይ ላይም ጠንከር ያሉ እያየን ነው የምንገኘው። ወደ 8 ሚሊዮን ፓውንድ አቅርበው ውድቅ ሆነባቸው። ተጫዋቹን የሚፈልጉት ወይም ደግሞ ቫልካኖቹ የሚፈልጉት 21.3 ሚሊዮን ፓውንድ ወይም 25 ሚሊዮን ዩሮ ነው። የኮንትራት መፍረሻውን ክፈሉ፣ ያለበለዚያ ምንም አይነት የዝውውር ሁኔታውን አናዳምጥም የሚል ነው። ቼልሲ ወደ 2.8 ሚሊዮን ፓውንድ ወይም 15 ሚሊዮን ዩሮ ከዛ የመጀመሪያ ክፍያና 10 ሚሊዮን ዩሮ ደግሞ በተጫዋቹ ፐርፎርማንስ ላይ የተመረኮዘ ፍላጎትን አቅርበዋል። ቼልሲዎች ያንንም ውድቅ አድርገውታል። ንግግሮች የሚጠበቅ ነው የሚሆነው። ነገር ግን በዚህ መካከል ስፖርት ተነባቢው ጋዜጣ ስፔን ውስጥ ማለት ነው አልቫሮ ሄሬራስን ይዞ ተመልሶ መጥቷል። ሪያል ማድሪድ የመጀመሪያ ጥያቄ ቀርበውለታል። ይሄ ራሱን እኔ አንዳንዴ ታማኝ ናቸው ወይ መረጃዎቹ መታየት ይጠበቅባቸዋል እንጂ ቼልሲ የመጀመሪያውን ጥያቄ አድርጎ ብዙም ስፖርት ታማኝ አይደለም። ከስፔን የሚወጡ መረጃዎች በእንግሊዝ ካልተደገፉ በስተቀር እንግሊዝ ላይ የምናውቃቸው ታማኝ የሆኑ መረጃዎች እና 21.7 ሚሊዮን ፓውንድ ጥያቄ አቅርቦ ውድቅ ሆኖበታል ይላሉ አድማጮቻችን። እንዴት ማለት እንኳን ቼልሲ እንዴት ያንን አክሴፕት ሊያደርግ ይችላል? ማለት ማንም ሰው እኮ ነው ሊቀበለው ማይችል አይነት ቁጥር ሆኖ ታየኝና እንዴት ታዩታላችሁ አድማጮቻችን? እናንተን አስተያየትም እዚህ ላይ የምጠብቅ ነው የሚሆነው። በኔ እይታ ዋጋው ልክ የሆነ አይመስለኝም። ምክንያቱም ይህ ተጫዋች አትሊስት በዝቅተኛው 40 ሚሊዮን ፓውንድ ያወጣል። ባለፈው የውድድር ዓመት ካወጡበት አንጻር የተጫዋቹ ብቃት አለ ወይ? የሚፈልገው ከማድሪድ ነው ደግሞ መገዛውና አንዳንዴ ንግግሮቹ ግንኙነቶች እንዴት ያደርጋሉ የሚጠበቅ ነው። ነገር ግን ማድሪድ ደግሞ የሚለቁትም አይመስለኝም። ፍራንክን ጋርሲያን ወደ ሪያል ቤቲስ ልከዋል። ስለዚህ አሁን ያላቸው ካሬሬስ እና እንዲሁም ደግሞ ሜንዲ ረጅም ጊዜ ጉዳት ነው። በዛ ቦታ ላይ የሚጫወት ተጫዋች ያሉ ሜቢ እንግዲህ በጥር ቼልሲ አንድ አጋጣሚ መጠቀም ይችላል። ሜንዲ ከጉዳት ሲመለስ ኩኮሬላም እንዳላቸው መርሳት የለብንም። እንግዲህ ሌላኛው መረጃ የሚሆነው ቼልሲ እና እንዲሁም ደግሞ የዣቪ አሎንሶ ፕሬስ ኮንፈረንሱን እንሂድና አንዳንድ ሀሳቦችን እናንሳ። ጥሩ ፕሬስ ኮንፈረንስ ነው የሰጠው፣ ወድጄዋለሁ። እኔ በጣም እንግዲህ ዣቪ በጣም ቁጥብ ነው፣ አግሬሲቭ አይደለም። በእንደዚህ ሂደቶች በጣም ጥሩ የሚባል ሁኔታዎችን የሚጠቀም ነው። ነገር ግን የቡድኑ ጋር ያለው ቅንጅት ያለው ጥምረት የእንግሊዝ ሚዲያ እንዳይዘው የሚያደርጋቸው ጥረቶች በጣም ውጤታማ የሚባሉ ናቸው ብዬ አስባለሁ። ለምሳሌ ያነሳቸውን ሀሳቦች እንያቸው። ቡድኑ ውስጥ ትልቅ አቅም አለ፣ ያንን አቅም ማውጣት ይጠበቅብናል የሚል አስተያየቱን ሰጥተዋል። የማድሪዱ ቁጭት እንዳለና የተሻለ ብቃቱን ማሳየት እንደሚፈልግ፣ ስብስቡ ውስጥ የተለየ ረሃብ እንዳለና ውጤቶችን ማምጣት እንደሚፈልግ ኤንዞ ፈርናንዴዝን በሚመለከት ጠይቆ ነበር። ጥሩ አስተያየት አውርተናል። ለሚዲያ የሚሆን የምንነግራችሁ ነገር የለም የሚል አስተያየት ሰጥቷል። ይሄ በጣም ጥሩ አስተያየት ነው።
ሌላኛው እንግዲህ የሚሆነው ደግሞ በጥሩ አስተያየት የሰጠው ጃክሰንን በሚመለከት ነው። ጥሩ የሚባል አስተያየት የሰጠው ጃክሰን ከስብስቡ ጋር ይቀላቀላል። አሁን ይሄ ጃክሰን ስብስቡን ቢለቅ እንኳን ለቸልሲ የሚያዋጣው ስትራቴጂ ነው። እንደ ጋርናቾ ከስብስቡ ከመቀነስ ተጫዋችን ከስብስቡ ጋር ድርድሮች ውጤታማ ይሆናሉ። ይሄ ነገር የሚጠፋ አይመስለኝም። ሌላኛው እንግዲህ የቸልሲ አጥቂ ዝርዝር በስቷል። አድማጮቻችን ሊያም ዴላፕ፣ ሳን ማፌን አለ፣ አሜጋ፣ ፔድሮ አለ፣ ጃክሰን አለ። እንግዲህ ፔድሮን ከነዚህ እናወጣና ለብቻው እናስቀምጥና የጃው ፔድሮ ሁለተኛ አጥቂ የሚሆነው የሚጫወተው ማን ነው የሚለው ትልቁ ጥያቄ ነው። አሁን እዚህ ጋር እኔ እንግዲህ በእግር ኳሳዊ ምክንያት ጃው ፔድሮ ሊሰጥ የማይችለውን ከሌሎች ሰዎች ከመፈለግ አንጻርና የተጫዋቹን አላማ እኔ ኢማኑኤል ሜጋ ለቤንችነት በጣም ተመራጩ አጥቂ ነው። ለምን? ፈጣን ነው፣ ቁመቱ ረጅም ነው፣ የአየር ላይ ኳስ ጠንካራ ነው፣ ሊንክ አፕ ላይ ጥሩ ነው። ቤንች ማድረግ የሚጠበቅበት ከሆነ ቸልሲ በኔ እይታ ይሄ ተጫዋች ጥሩ ነው። በጣም ጥሩ ኳሊቲ ያለው ተጫዋች ነው። ጉዳት ችግሮች አሉበት። ስለዚህ ሶስተኛ አጥቂ ያስፈልጋል። አሁን እዚህ ጋር ነው ሊያም ዴላፕና ኒኮላስ ጃክሰን የሚሸጡ ከሆነ ሳን ማፌን ማቆየት በጣም ውጤታማ ያደርጋል። ነገር ግን ጃክሰን ፍቃደኛ የሚሆን ከሆነ ዴላፕም ለቡድኑ ፋለማለሁ ብሎ ቡድኑ ውስጥ የሚቆዩ ከሆነ ማፌንን በተሻለ የሚሆነው ሃቬንን መላክ የሚያዋጣው ወዴት ነው? ደርማቻችን ወደ ስትራስቡርግ ይሆናል ብዬ አስባለሁ። ጋርናቾን በሚመለከት የሚፈልጉት ክለቦች አሉ፣ ከስብስቡ ውጭ ነው ብሏል። እኔ ግን የጋርናቾ ጉዳይ ሲታሰብ ምን እንደሚመጣብኝ ታውቃላችሁ? ደደማቻችን የስተርሊንግ ጉዳይ ነው። ስህተትን እንዳይሰሩ ማለት ነው። ዋጋ የሚፈልጉት 50 ሚሊዮን ዩሮ ነው። ዝውውር ደግሞ ገበያውን ታይቶ ነው የሚሆነው። የጣሊያን ክለብ 50 ሚሊዮን ዩሮ የእንግሊዝ ፕሪሚየር ሊግ ክለብ ካልፈለገው በስተቀር እንዴት ስለዚህ ተጫዋች ያወጣሉ? የእንግሊዝ ፕሪሚየር ሊግ ክለቦች ያወጣሉ። የጣሊያን ክለቦች ግን ያንን ያክል የሚያወጡ አይመስለኝም። አትሌቲኮ ማድሪድ ሊያወጣ ይችላል። ስለዚህ ድርድሮቹ የሚፈልጓቸውን ተጫዋቾችና ትክክለኛውን ዋጋ አግኝቶ በተሳካ ውጤታማ የሚባል ነው። ነገር ግን ከስብስቡ መቀነሱ ቸልሲን ከዋጋ ከተጫዋቹ ዋጋ የሚያገኘውን ይቀንስበታል ብዬ አስባለሁ። አድማጮቻችን እናንተ እንዴት ታስቡታላችሁ? የእናንተን አስተያየት አስቀምጡ። ፔሌስትሪን በሚመለከት በጣም ጠንካራ ጥሩ ብቃት ያለው ተጫዋች ነው። ፕሪሚየር ሊጉን ለመላመድ ብቻ ትንሽ ጊዜ ይፈልጋል የሚል አስተያየቱን ሰጥቷል። ፓልመርን በሚመለከት በጣም የተለየ ተጫዋች ነው። በጥሩ ረፍት ነው የመጣው፣ በሚገባ እንጠቀምበታለን የሚል አስተያየቱን ሰጥቷል። ሌላ ጥሩ አስተያየት አንድ ሀሳብ ላይም ሲሰጥ አይቼዋለሁ። ስቴፋን ዊሊያንን በጥንቃቄ መጠቀም ይጠበቅብናል የሚል አስተያየቱን ሰጥቷል። ኒኮላስ ጃክሰንን በሚመለከት ያው እኔ ሁሌም ቪላ በጣም ኡናይ ኤመሪ አድናቂው ናቸውና ቸልሲ እዛ አካባቢ ይህንን ተጫዋች በመልቀቅ ሊያገኘው የሚችለው ነገር ይኖራል ብዬ አስባለሁ። ሌላ ቸልሲ በተከላካይ መስመሩ ላይ ከሚፈልጋቸው ተጫዋቾች አንዱ የሆነው እንግዲህ አንቶኒ ሲልቫ ምንም ጥያቄ የለውም። ይህ ተጫዋች በጣም አስደናቂ የማል ተከላካይ ነው። እኔ የዛሬ 2 ዓመት በዚህ ቻናላችን ላይ ፕሮግራም ሰርተናል ስለ አንቶኒ ሲልቫ እና ስለ ቶማስ አራኦ። በጣም አስደናቂ የማል ተከላካይ ነው። አድማጮቻችን የቤኔፊካ አዲስ ኮንትራቱን ውድቅ አድርጓል። ቸልሲ ማየት የሚጠበቅበት ነው የሚሆነው ብዬ አስባለሁ። ጥሩ ፐርፎርማንስ ያለው ጥሩ ጥራት ያለው ተጫዋች ነው። አድማጮቻችን በአካል ብቃቱ ረገድ በጥራቱ ረገድ ዲያዝን የሚያስታውሰኝ ነው። በጣም ጥሩ ተጫዋች ነው። 1 ዓመት ሳይሆን ደግሞ ባለፉት ዓመታቶች ፕሩቭ ያደረገ ጥሩ ተጫዋች ነው። ማስፈረም ቢችሉ በጣም ውጤታማ የሚሆን ነው ብዬ አስባለሁ። ሌላኛው የተለመደ ሲሞን ጆንሰን የተለያዩ ዝውውር ዜናዎችን ይዞ መጥቷል። ማማዱ ሳር በውሰት ቡድኑን የሚለቅበት እድል እንዳለ ተናግሯል። አንድ ሀሳብን ግን እኛ የምንለውን ብዙን ጊዜ በዝውውር መስኮቱ ላይ በተለያዩ ሁኔታዎች ላይ ቸልሲ ሲነሳ የምንሰጠውን አስተያየት ሲሞን ጆንሰን ጽፎ አገኘው። ደርማቻችን ምን ይላል? በቸልሲ ቤት ይላል ማንም ከዝውውር በታች አይደለም የሚል አስተያየቱን አስቀምጧል። ሁሉንም ተጫዋች እንደሚሸጥ ነው፣ ዋጋ ብቻ ተለጥፈውበታል። ያንን ዋጋ የሚያቀርብ ቡድን ካለ ማንም የሚሸጥ ይሆናል። ቋሚ የሚባል ይህ ነው የሚባል ተጫዋች የለንም የሚል አስተያየትን አስቀምጧል። ጥሩ ትንታኔ የሚሰጥ ነው። ምንም እንኳን አሁን የማይነኩ ተጫዋቾች አሉ ቢባልም ክለቦች ጠንከር አድርገው ከፈለጉ ውጤታማ ለማድረግ የሚፈልጉ ይሆናል። ሌላኛው እንግዲህ ሮማ ምንም እንኳን ጋርናቾን ቢፈልግም ሞሬራንም ይፈልጋል። ሞሬራ ደግሞ ብዙዎቻችን ታውቁታላችሁ ቸልሲ በዋናው ቡድን ውስጥ አይፈልገውም። ስለዚህ ሞሬራ 30 ሚሊዮን ፓውንድ ለማቅረብ ይፈልጋል። አሁን ለጋርናቾ ራሱ 5 ሚሊዮን ዩሮ እና እንዲሁም 35 ሚሊዮን ዩሮ የመግዛት አማራጭ ነው። ይሄ ከቡድኑ ጋር በመቀላቀል ይህንን ሁኔታ ማሻሻል የሚቻልበት እድል ሊኖር ይችላል የሚል አስተያየት አለኝ። አድማጮቻችን እናንተን አስተያየትም የምጠብቅ ነው የሚሆነው። ሌላኛው እንግዲህ ቸልሲ አሁንም ቢሆን ለባዲያሽልና ለዴሳሲ አዳዲስ ክለቦችን እየፈለገ ነው። ነገር ግን አሁንስ ይገኛሉ የሚል ነው። ቸልሲና ኤንዞ ፈርናንዴዝን የሚመለከት ሌላኛው መረጃ ነው። አድማጮቻችን 120 ሚሊዮን ፓውንድ ነው የለጠፉበት። ሌላኛው 75 ሚሊዮን ፓውንድ ማሎ ጉስቶ ላይ ለጥፈዋል። እነዚህን የሚያመጡ ቡድኖች ካሉ
ድርድሮቹ ሂደቶቹ የሚቀጥሉ ይሆናል። ውድ አድማጮቻችን ሌላኛው ቻሎባህን የሚመለከት ነው። የቻሎባ ጉዳይ በጣም አከራካሪ ይሆናል። አሁን ቻሎባ ኢንተር ሚላንን ከመረጠ በኋላ ኮሞዎችና ኢንተር ሚላኖች ወደ ፉክክር ከመግባት ይልቅ ቸልሲን የሚጎዳ ነገር ነው ያደረጉት። ኢንተር ሚላን ይደራደር ብሎ ኮሞ ወጣ። ይህንን ደግሞ ኮሞ ወጣና በቀጥታ ወደ ሳንቼዝ አመለከተ ከጋላታሳራይ ለማስፈረም ሳንቼዝን የቀድሞ የቶተናሙን የመሃል ተከላካይ ማለት ነው። ይህንን ተከትሎ አሁን ቸልሲ እንደገና ኮሞን ለዚህ ተጫዋች የምትፈልጉትን ያክል ዋጋ ንገሩን የሚል አስተያየቱን አውጥቷልና ትንሽ ይህ ዝውውር ሰጣ ገባና አስቸጋሪ ሁኔታ ያለ ይመስላል። ሲሞን ጆንሰን አሁንም የሚናገረው ያለው ቸልሲ የአስቶን ቪላውን ተጫዋች የሆነውን አሁንም የሞርጋን ሮጀርስ ፈላጊ ናቸው፣ ነገር ግን በጣም የዋጋው ጉዳይና እንዲሁም ደግሞ ወደ አርሰናል መፈለጉ ትንሽ አስቸጋሪ ያደርገዋል። አሁንም ቢሆን ቸልሲ ፔፔ ቻቫሪንና ላኳ የመጀመሪያ ተቀዳሚዎቹ እንደሆኑ ሲሞን ጆንሰን ጽፏል። ነገር ግን አሁንም የኮሞን ጃኮቭ ሮማኖንም እንዲሁም ደግሞ አንቶኒ ሲልቫንም እንደሚፈልጉ እንግዲህ ከነዚህ 3 ተከላካዮች አንዱን የሚያስፈርሙበት እድል እንዳለ አስተያየታቸውን ጽፏል። እንዲሁም ደግሞ የተለያዩ የዝውውር መረጃዎች ነው። ሲሞን ጆንሰን ታዋቂው የቸልሲ ዘጋቢ እንደሆነ ታውቃላችሁ። ወደ አድማጮቻችን የያ ስፖርት ነው። የያ ስፖርት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።